ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች እንዲህ ብሎ ጽፎላቸዋል። ምዕራፍ 5 ቁጥር 15 ላይ ስናይ በጥበብ ተመላለሱ ብሏቸዋል። በጥበብ ተመላለሱ። እንግዲህ ጥበብ በሁለት ይከፈላል። መንፈሳዊ ጥበብ አለ፣ ስጋዊ ጥበብ አለ። መንፈሳዊ ጥበብ የሚባለው ሃይማኖተኛ መሆን ነው። ሃይማኖተኛ መሆን ነው። ክርስቶስን ምርጫ ማድረግ ነው። ክርስቶስን አባት ማድረግ ነው። ክርስቶስን መምረጥ ማለት ነው። ከዓለማዊነት ይልቅ መንፈሳዊነትን መምረጥ ማለት ነው። ያንን መርጦ በክርስቶስ በህይወት መኖር፣ በተግባር መኖር። በተግባር የማንኖርበት ከሆነ መንፈሳዊነታችን ይታመማል። መንፈሳዊነታችን ይቆስላል፣ ይደክማል፣ ይሞታል። እሱ ሲሞት ዓለማዊነት ይገዛናል። ዓለማዊነት ይተካል። ሰው ዝም ብሎ አይኖርም። መንፈሳዊነት ከለቀቀው ዓለማዊነት ይወርሰዋል። ለዓለማዊነት ይገዛል። በዓለማዊነት ቁጥጥር ውስጥ ይወድቃል። የማይጾም ከሆነ ስካር ይይዘዋል። የማይጸልይ ከሆነ እንቅልፍ ይይዘዋል። ደራሞ ጸራሞ ይይዘዋል። የማይጾም የማይጸልይ ከሆነ የሰይጣን ማደሪያ ይሆናል። ስለዚህ በጥበብ ተመላለሱ። ሰይጣን እንዳያድርብን እኮ ነው። ዓለማዊነት እንዳይገዛን እኮ ነው። በተግባር ኑሩ ማለት ነው። ክርስቶስን አባት አድርጋችሁ በተግባር ኑሩ። በንስሐ በጾም በጸሎት መኖር። ለሰው ትልቁ ስጦታ ሰው መሆን ነው። ሰው መሆን ትልቅ ነው። ፍጥረታት ሁሉ የሚመኙት ምኞት ሰው መሆንን ነው። መላእክት ራሳቸው ሰው መሆን ይመኛሉ። ሰውነት እኮ ከመልካምነቱ የተነሳ እግዚአብሔር ሰው ሆኖለታል። እሱን ሆኖለታል። መከራ ተቀብሎለታል፣ ሙቶለታል፣ አድኖታል፣ ህይወትን ሰጥቶታል፣ ህይወትን አጎናጽፎታል። ስለዚህ ሰውነት ትልቅ ስጦታ ነው። ሰው መሆን ትልቅ ነገር ነው። በሰውነት ላይ ደግሞ መንፈሳዊ ሆኖ መገኘት፣ እግዚአብሔርን መምረጥ፣ ከእግዚአብሔር ጋር መኖር፣ በእግዚአብሔር ቤት ውስጥ መኖር፣ እግዚአብሔርን መፈጸም፣ እንደ እግዚአብሔር ፈቃድ እንደ ወንጌል መኖር፣ ወንጌልን ተቀብሎ በተግባር መኖር፣ ይሄ ጥበብ ይባላል። ስለዚህ በጥበብ ተመላለሱ ማለት በተግባር ኑሩ። አንተ የምትተኛ ንቃ፣ ከሙታንም ተነሳ ይላል። የምትተኛ ንቃ፣ በብርሃን ተመላለስ፣ በእውነት ተመላለስ። ዓለማዊነት አይግዛ ማለት ነው። ሃይማኖታችሁ የተግባር ሃይማኖት ይሁን ማለት ነው።